ስለመሸ እዚሁ ሆቴል ላይ ሩም ይዘናል ማለት ነው። የተስማማን ሰዎች ጋር ብንሄድ ኖሮ እንደሚቀበሉት እሺ እንደሚሉት እርግጠኛ ነኝ። ስሜት እንዳለ ያኔ እንደምትወደኝ እንደምታፈቅረኝ ያውቃለሁ። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች፣ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ትላንት አልመጣሁም ቤተሰብዬ፣ ይቅርታ ሳይመቸኝ ሲቀር ነው የምጠፋው ማለት ነው። በሩታ ቤት እንግዲህ ከደስታ ጋራ አዲስ ነገር ታይቷል። ከዚህ በፊትኛ በባህላችን አይተነው ሰምተነው በማናቀው ሁኔታ ሽምግልና ተልኮ ፍቅረኛሞች ያልነበሩ ሁለት ሰዎች መካከል ያግቢኝ ወይም ደግሞ የፍቅር ጓደኛ ይሁን አይነት በተለምዶ ወጣ ያለ ነገር ነው ያሳዩን። በሌላም በኩል አብርሃም ያው ህማማትን ወር ይጠብቃል ታውቃላችሁ። ብዙ ጊዜ ካስተዋላችሁ ያለፈው ዓመት ሩታን ያገባት በሰሞነ ህማማት ነው። ብዙ ኦዲየንሶች ብዙ ዩቲዩበሮች ትልልቅ ሚዲያዎች ላይ ያሉ ሰዎች ሳይቀሩ እንዴት እንዲያረጋል ብለው ወቅሰውት ነበር ያለፈው ዓመት ካስታወሳችሁ ማለት ነው። አሁን ዛሬ ላይ ደግሞ እንግዲህ ከሄርሜላ ጋር የፍቅር ምሽት ብሎ ሩም ይዘናል እያለ በግልጽ ዝሙት እንሰራለን ብሎ በቃ በገሃድ ነው የነገረን አይደለ? ቢያንስ ማለት ነው እሺ እሱ ሃይማኖቱ አይሁን ባይዘው ይሄ ልጅ አሁን ላይ ሳስበው ከምንም አይነት የእምነት ድርጅት የለም። እሱ ፈጣሪን ክዶ እዚህ ዓለም ውስጥ የገባ ሰው ነው። ተረዳችሁኝ አይደለ? ያው ዓለም ለዓለም ነሽ የምትመቻቸው። የሆነ ሰዓት ላይ ግን ቅስፈቱ ከባድ ነው የሚሆንበት። ይሄ የማይቀር ነገር ነው። ግን ቢያንስ እሱን የሚከታተሉ ኦዲየንሶችን ሊያከብር ይገባል። ታውት ግድ የለም የሱ ከምንም አይነት የእምነት ድርጅት ወይም የእምነት ተቋም ውስጥ አይሁን። እኛ ጋር አያገባንም በሰው እምነት። ከፈለገ ለምን በድንጋይ አያምንም ማለት ነው። ግን ቢያንስ ማለት ነው ማለት ብዙ ኦርቶዶክሳውያን አሉ በስደት እሱን የሚከታተሉ በጣም ብዙ ኢትዮጵያውያን አሉ። የሚገርማችሁ በስደት ሆነው ይጾማሉ፣ በስደት ሆነው ይጸልያሉ፣ ይሰግዳሉ። እውነት እንደ ስደት እንዳለ ኢትዮጵያዊ በእምነቱ ጠንካራ ሰው የለም። እኔ ስለማቀው ነው፣ ተሰድጄም ስለማቀው ስላየሁትም ነው። እና ቢያንስ እቺን ወራት እቺን ሳምንት እንኳን ጤነኛ የሆነ ቪዲዮ ሰርቶ ከመጣ ምክንያቱም እሱ የገባበት ሚሽን አለ፣ ያንን ሚሽን ለማስፈጸም ነው። በቃ አሁን እኔ እንደዚህ ብዬ መናገር የምችልበት ደረጃ ያደረሰኝ ምንድን ነው? ሰው በዚህ ልክ በሰሞነ ህማማት ቢያንስ እስከዛሬ እንደዚህ አይነት ቪዲዮ ሰርቶ አያውቅም። ሆን ብሎ የሰሞነ ህማማትን ጠብቆ ዝሙት ቪዲዮ ሰራ። ዝሙት ፈጣሪም ቢፈራ ኖሮ ይሄ ልጅ በዚህ ወር ቤርጎ ይዣለሁ ከሴት ጋር ላድር ፍቅር ሮማንስ የሚመስል ነገር ለኦዲየንስ አሳይም ነበር። በጣም የሚያሳዝን ነገር ነው። እውነቴን ነው። እኔ የምላችሁ ሳስበው ከራሳችንም እይታ አንፃር ሳየው ኦዲየንስን በራሱ የሆነ የተደረገበት አዚም አለ። አንዳንድ ጊዜ ከባድ ጥፋቶች ሲጠፉ ያለፈውንም ዓመት ተወራ ታለፈበት ምንም አያመጡም ነው። አሁንም ዘንድሮ ደገመው። ቀንና ሰዓት ሁሉንም እግዚአብሔር ነው የሚያሳየን። በእኛ ኃይል ምንም እናረገው የለም። ግን አንተ ለራስ ክብር የሌለ ሰውን እንኳን ለኦዲየንስ ክብር ሊኖር ይገባል። ለምንድን ነው አንተ እንደዚህ ሰሞነ ህማማት ሲደርስ እንደዚህ ከኦርቶዶክሳውያን ጋር ያለ ጥላቻ ምንድን ነው? እንዲህ ስቅዝ አድርገህ ያስከውና እንደዚህ አይነት ቆሻሻ ቪዲዮ እየለቀክ ለህዝብ የምትለቀው ማለት ነው። እስከዛሬ አልሰራከውም። እስከዛሬ ከሄርሜላ ጋራ 7 ወራችሁ ነው። 7 ወር ሙሉ እንደዚህ አይነት ቪዲዮ አልተሰራም። እናንተ ከትዳር ላይ ያለ ነው አይደለ? በትዳር ላይ ያለክ ነው ከሄርሜላ ጋር ዝሙት የጀመርከው አይደለ? ለምንድን ነው አሁን ላይ ሰሞነ ህማማትን ጠብቀ ሰሞነ ህማማትን ሁሉ ጊዜም ቢሆን ችግርክ ሰሞነ ህማማት ላይ ነው። ይሄ ደግሞ እኔ ልል የምችለው ምንድነው የጥልቁ አባላቶች ናቸው ይሄን ድርጊት የሚያደርጉት። ፈጣሪን የካዱ ፈጣሪን ለፈጣሪ ክብር የሌላቸው። እኔ አላቅም ይሄን ያክል። እኔ እኮ የሚያናድደኝ ቤተሰብ ምን እንደሆነ ታውቃላችሁ? አንገቱ ላይ መስቀል አድርጎ ይመጣል። አንገቱ ላይ የበግ ተኩላ ማለት ነው። ተኩላ የበግ ለምድ ለብሰው ተኩላዎች አሉ፣ ልክ እንደ አብርሃም አይነቶች ማለት ነው። ከዚህ በፊትም በዚህ ጉዳይ ስናገር አንድ እህት አንድ ገጽ ፔጅ ይሆናል ጽፋ በውስጥ ቪዲዮ ላይ ለቀቀችው ማለት ነው። አንድ ገጽ ይሆናል ጽፋ ከላይ እስከታች አነበብኩት። እስቲ እንደው ምናልባት የልጅቷ ሀሳብ ምንድነው ብዬ አብርሃም የኦርቶዶክስ እምነት ተከታይ ነው እንደዚህ እያልሽ አንቺ እንደዚህ የምትይው አለችኝ። እኔ እውነታውን ስለማቅ ነው። እሱ የእምነቱ ተቋምም ይሁን አይሁን አብርሃም በዚህ ልክ ሰሞነ ህማማትን እየጠበቀ ሲመጣና እንዲህ አይነት የዝሙት ቪዲዮ ሲሰራ እንኳን ልትነቁ ይገባል። እሱ ከየትኛውም የእምነት ተቋም ውስጥ የለም ልጁ። እዚህ ጋር መስቀል የሚያደርገው ለማጭበርበሪያነት በቃ። ይሄን እውነታ ደግሞ ደብቀን መኖር አንችልም። እናውቀዋለን። እያደረገ ያለው ተግባር የሚሰራቸው ቪዲዮዎች በራሳቸው ከሰይጣናዊ ዓለም ጋር ቀጥተኛ ኮንታክትነት ያለው ነገር ነው።
ሰው እንደዚህ አይነት ቪዲዮ አዲስ ትራጀዲ ለህዝብ አያስተምርም። ቢያንስ የጾም ወራቶችን አያልፍም። ቢያንስ እንደዚህ አይነት ሰዓቶችን ማለፍ አቅቶት ነው ዛሬ ቤድሩም ይዘናል እያለ ከዛች ከመንገደኛ ሴት ጋራ እንደዚህ አይነት ቪዲዮ እየሰራ የሚለቅልን። አያችሁ ኦዲየንሶች፣ በዚህ ልክ እናንተ ራሱ አትከበሩም። ይሄን እወቁ። እናንተ አዚሙ ነው ስለማይገለጥላችሁ የተደረገው ነገር እናንተም ላይ አዚም እንዲሆን ተደርጎ ስለተሰራ ለዛ ነው ሰው ማስተዋል ያቃተው እንጂ ሰው በሰሞነ ሕማማት እንደዚህ አይነት ቆሻሻ የረከሰ ቪዲዮ ከሌሊቱ 7 ሰዓት ነው ቤድሩም ይዘናል እያለ ዝሙትን በግልጽ እየተናገረ ሆን ተብሎ የታቀደበት ሚሽን ያለው ስራ ነው ልጁ እየሰራ ያለው። ቀን ይፈርዳል። እመኑኝ የሆነ ሰዓት አብርሃም በዚህ ጉዳይ ሸገር ውስጥ መቀመጥ እስከሚያቀተው ድረስ በሱ ላይ አትራክት አድርገው የሚመጡ ሰዎች እንዳሉ ነግራችሁ ወዳለሁ። ከዚሁ አስቀድሜ ማለት ነው። ወቅ አብርሃም ዛሬ ላይ ማለት ነው ኖርማሊ አንተ ምንም እንደፈለክ ያረክትም ልትመጣ ትችላለህ። ለህዝብ ክብር ላይኖርክ ይችላል። ግን የሆነ ሰዓት መደበቂያ ነው የምታጣው። የት ገብተህ እንደምትደበቅ ግራ እስኪገባ መደበቂያ የምታጣበት ጊዜ ይመጣል። ይሄን መናገር ፈልጋለሁ። ለማንኛውም ማለት ነው ቤተሰብ እንዲህ ያልኩበት ምክንያት አይታችሁ መረዳት ትችላላችሁ። የዛሬ ዓመት ምን ተከሰተ? ልክ አሁኑ ሰሞነ ሕማማትን ጠብቆ ከኤርሜላ ጋር ዝሙት ቪዲዮ ሰራ። ይሄ ምን ማለት ነው? እናንተ ክርስቲያኖች አይደላችሁ የምትከታተሉት? እንደዚህ አይነት የረከሰ ነገር እየሰራ ሲያመጣላችሁ እንደዚህ ሲሆን አንድ ሰው የሚገስጽ የለም። አንድ ከመሃል ሁላችሁም አዚም ነው፣ አዚም ተደርጎባችኋል። ልጁ ከፍተኛ በሆነ አካሄድ ነው እየሄደ ያለው። አታውቁም። እሱ ደግሞ የሚገለጥበት ቀንና ዘመን ይመጣል ብያችኋለሁ። አሁን አንናገርም። ቀጣይ ሩታ ማለት ነው። እውነት ለመናገር አቶ ደስታ የሩታ ፍቅር ካለብህ ከመቼ ወዲህ ነው ልጅቷ የፍቅር ጥያቄ ሳትቀበልክ አንተ ቤት ድረስ ወይን ቅብርጥሶ ምናምን አስይዘ በሽማግሌ እሷ ቤት ይዘው የመጣከው? አልገባኝም። ይሄ የትኛው ትውልድ ላይ ነው ይሄ ታሪክ ያለው? በኔ ትውልድም የለም፣ ከዚህ በፊት በነበሩ ትውልዶችም የለም። ከመቼ ወዲህ ነው እሷ የፍቅር ጥያቄ ተቀብላ ፍቅረኛ ሳትሆን አንተ እሷ ጋር ሽምግልና የምትልከው? ቤተሰብ እዛ ተቀምጦ አንደኛ፣ ሁለተኛ ልጅ የፍቅር ጥያቄ ጠይቃት አልተቀበለችክም። እቺ ምንድን ጌጥ ነች? የሳሎን መሶበ ወርቅ ነች? ወስደካት እንደፈለክ የምታኖራት? ይሄን ያህል ክብር እንደሌለክ ነው ለሷ ያዩት በዚህ ቪዲዮ ማለት ነው። የኖርክበት ሀገር ላይ የኢትዮጵያን ባህል እንድትረሳ አድርጎክ ነው? አልገባኝም። እሱ እንኳን እንዲህ ቢዘናጋ አብራችሁ ያላችሁ ሽማግሌ ነን ብላችሁ የመጣችሁ ሰዎች ምንን አስመልክቶ ነው? እባክሽ ተቀበይና አንቀመጥም? ምኑ ነው የምትቀበላችሁ? አልገባንም። ምንድነው አካሄዳችሁ እናንተ ራሳችሁ ማለት ነው? እኛ እዚህ ጋር ለሩታ እንፋለማለን፣ ተበደለች ተገፋች ይላል። እዚህ ጋር ደግሞ የሚመጡትን ነገሮች እንኳን በአግባብ እየመለሽ አይደለም። በየትኛው ባህልና በየትኛው ዘመን ነው እንደዚህ አይነት ነገር ያለው ብለሽ እንደመናገር እኔ እናንተ ፍቅረኛ ነን ወይ ሽማግሌ ይዘህ የምትመጣው ምን ሆነክ ነው ብለሽ እሱን እንደመናገር የሆነ ስለሱ ነው አብዛኛውን ያወራሽው። እኔ አንተ እንድትጎዳ አልፈልግም፣ አንተ ጥሩ ሰው ነህ፣ አንተ ሩታ እዛ ጋር አንድ የእንከፍ ቪዲዮ እየለቀቀ ጊዜ ወቅቱን ያልጠበቀ ነገር እያደረገ ህዝብ ያጃጅላል። እዚህ ጋር ደግሞ አንቺ መሆን ወይም ማድረግ ያለብሽን እንደ አንድ ሴት ቢያንስ ህዝብ እንዲማርበት አድርገሽ እንኳን አለቃቅሻቸው ማለት ነው። ይሄ ልጅ አንቺ ፍቅር ጥያቄው እንድትቀበይ ነው የመጣው? በሽምግልና የፍቅር ጥያቄ አለ እንዴ? በመግባባት በመላመድ አንቺ ኢግኖር ብታረጊው እንኳን እሱ አንቺን እየቀረበ ነገሮችን እንድታምኚለት ወደሱ እንድትቀርቢ ማድረግ ነው እንጂ ያለበት ሰው አምጥቶ ሽማግሌ ብሎ ሰው አምጥቶ አንቺን የፍቅር ጥያቄ ነው የአግቢን ጥያቄ ነው መጠየቅ ያለበት። መጀመሪያ ከምኑ ምን ቀደመ ነው የሚባለው? ምንድነው እያደረጋችሁ ያላችሁት? ምንድነው እናንተ ሰዎች ጤነኛ አይደላችሁም እንዴ? በነገራችን ላይ እኛንም ጤናችንን እኮ በእናንተ የተነሳ ነው እያጣን ያለ ነው። ከእንደዚህ አይነት ክሩ ጋር ገጥመን ማለት ነው። ምንድነው ጤነኛ ነገር አንድ ከማላችሁ የሚሰራ ጠፋ። በእልክ የሚሆን ነገር የለም። በእልክ ባህልም እየጣሳችሁ ነው። በአሁኑ ሰዓት ባህል የሚባል ነገር እምነት የሚባል ነገር እየጣሳችሁ ነው። ስታረጉ ከማከላችሁ የሚከለክል ሰው የለም። አስተዋይ አንድ ከማከላችሁ የለም። ያዛኛው ቤት የሆነ ይጎርራል። የትላንትና በተለቀቀው ቪዲዮ ላይ እንዳያችሁት ከቴየ ሄርሜላ ጋር ይጎርራል። 23 ዓመቴ ነው እያለ አብርሃም የዛሬ ስንት ዓመት ይሄን ቪዲዮ ዩቲዩብ ሲጀምር የነበረውን እድሜውን አሁንም ለዛ ያንን ነው እየቆጠረልን ያለ ነው። እኔ ሴት ብቻ እድሜዋን የምትደብቅ ይመስለኝ ነበረ። ለካሱም ነው ዘላለምህን ህፃን እያረጀህ ነው እያየህ እያረጀክ ነው። አንተ ግን እድሜ እዛው ነው።
መብሰል አልቻላችሁም። ምሰሩት ስራ ሁሉ የታቀደበት አይደለም። ከኦዲየንስ አክብሮት ውጪ ነው የሆነ ማለት ኦዲየንስ ጋር ነው የምንሄደው። ኦዲየንስ ምንድነው የሚሰማን? ለኦዲየንስ ክብር ይገባናል የሚያስብል አንድ ቪዲዮ በስተት ሰርታችሁ ለቃችሁ አታውቁም። ሁሉ ጊዜም በዘፈቀደ ነው የምትሰሩት። አብርሃም በተለይ ማለት ነው የምሬ ነው ቤተሰብ የሆነ ወቅት ላይ በጣም ዋጋ ይከፍላል እያልኳችሁ ነው። ምክንያቱም በጣም ብዙ ጊዜ ተቃርኖን እየመጣ ነው። ኦዲየንስ ክብር የለውም። እንደገና ለእምነት ተቋማት ክብር የለውም። እምነት ተቋማት በአሁን ሰዓት ላይ በተለይ ኦርቶዶክሳውያን ላይ እንደዚህ አይነት ዘመቻ ነው ሆን ተብሎ ህማማትን እየጠበቀ የዝሙት ቪዲዮ የሚለቀው። ይሄ ሆን ተብሎ የተሰጠው ሚሽን ነው። ሚሽኑን ካላሳካ ደግሞ የሚደርስበት ነገር ስላለ የምን አባል እንደሆንክ አሁን እየነገርከን ነው አብርሃም ባይዘው ማለት ነው። እየተለያችሁ ነው፣ በጣም እየለየናችሁ ነው። የሆነ ሰዓት ከባድ ሚዛን ውስጥ ትገባለህ። ይሄን ነው ይሄን ነገር ወቅ የዛሬማ መተናገር ያለውኝ ከሩታ ጋር ባደረከው የሰርግ ፕሮግራም በሰሞነ ህማማት አሁንም ህማማትን ጠብቀክ ቤርጎ ይዣለው ቤርጎ ልዳራ ነው ዝሙት ልፈጽም ነው እያልክ መጣ። ቢገባክ ኖሮ አንተ ከሩታ ህይወት እንደዛ ሳትፈታት እንኳን ከሄርሜላ ጋር እንደዚህ አይነት ተልካሻ ስራ ውስጥ ገብተክ ሁለተኛ ህይወት ብትጀምር እንኳን አንተ በእግዚአብሔር ፈቃድ ነበር መጀመር የነበረብህ። ኃጢአትን ጭቅቅትን ታጥበህ ነበር አዲስ ህይወት መጀመር የነበረብህ። ሳታገባት እቺ ልጅ ጋር እየዘሞትክ ነው። ታዲያ አሁን ካንተ ምን ቢማር ነው ለዚህ ህዝብ የምትለቀው እንዲህ አይነት ቪዲዮ? ባህል ጥሰክ እምነት ጥሰህ ስርዓት አልባ የሆነ ነገር እያረክ ማለት ነው። ሆ ብሎ የሚነሳበት ሰዓት ይመጣል ሰው። የዛን ጊዜ መደበቂያ እንፈልግ። አዎ ሩታ አስተሳሰብሽን አስተካኪ፣ አካሄድሽን አስተካኪ። እኔ አሁን ከነዛ ከመጡ ሰዎች ይልቅ የሩታ ነገር ነው ትንሽ ግራ ያጋባኝ። አቀባበልሽ ልክ አይደለም ሩታ። ይገባኛል አንተ ለኔ ፍቅር አለ ምናምን ቅብርጥሱ ወሬዎች አሁን ላይ ጠቃሚ አይደሉም። ደስታ እኔ እናንተ ፍቅር ጀምረናል ወይ? ፍቅር ካልጀመርን ደግሞ በዚህ ልክ ሽማግሌ ይዘህ የምትመጣበት ምክንያትና ካንቺም መጀመሪያ በፊት ቤተሰብ ጋር ከመሄድ መጀመሪያ አንቺ ጋር ብዬ ክብር ስላለኝ ነው ብለህ የመጣበት መንገድ ትክክል አይደለም። የስተት መንገድ ነው። ፍቅረኛ አይደለንም፣ ጓደኝነት የለንም። እንዴት እንደዚህ አይነት ባህልን እምነትን ያልጠበቀ ነገር ታረጋለህ ብለሽ መሸኘን ነበረብሽ። ቢያንስ አመርቂ የሆነ ነገር ሰዎች የሚማሩበት ነገር ማድረግ ነበረብሽ። ከባድ ነው ቤተሰብ። የነሩታም የነአብርሃምም አካሄድ ከባድ ነው። እነዚህ ትውልድ ገዳዮች ናቸው። እውነቴን ነው። ትውልድ ገዳይ በተለይ ያ በተለይ ዘብጠው በጣም ከባድ ሰው ነው። ከባድ አካሄዱ ከባድ ነው። ያ በሰሞነ ህማማት ኧረ ክብር ይሉን ቢያንስ ለሚጾሙ በተለይ ስደት ላሉ ኦርቶዶክሳውያን እናንተ የሚከታተሉት በአብዛኛው አረብ ሀገር ያሉት ናቸው አይደለ? አሁን ለእነሱ እንኳን ክብር ይኖራችሁ ቢያንስ ክብር ታውቃላችሁ። ቀናችሁን ጠብቁ። ሰላማችሁ ይብዛልኝ።